ትላንት ምሽት በተደረገ ጨዋታ ፖርቹጋል ኡዝቤኪስታንን 5-0 በማሸነፍ ከመጀመሪያው ጨዋታ ከዴሞክራቲክ ሪፐብሊክ ኮንጎ ጋር በነበራት ጨዋታ ያሳየችውን ደካማ አቋም መቀልበስና እንዲሁም ደግሞ ተቾቿን ዝም ማስበል ችላለች። እንደተለመደው የምንጊዜም ኮከቧ ክርስቲያኖ ሮናልዶ 2 ጎሎችን ሲያስቆጥር ከዚህም በተጨማሪ ደግሞ ራፋኤል ሊያኦና ኑኖ ሜንዴዝ ጎሎችን አስቆጥረዋል። አንዷን ቀሪ ጎል ደግሞ የኡዝቤኪስታን ተጫዋቾች በራሳቸው ጎል ላይ ሊያሳርፉ ችለዋል። ፖርቹጋላውያን ብዙ ኮንትሮቨርሲ ባስነሳው ወይም ደግሞ ብዙ ግጭቶችንና ርዕስ ሆኖ በከረመው የመጀመሪያ ዙር ጨዋታቸው ከዲሞክራቲክ ሪፐብሊክ ኮንጎ ጋር አንዳቻ መለየታቸው ይታወሳል። በዛም ጨዋታ ላይ ተጫዋቾች ከክርስቲያኖ ሮናልዶ ጋር አለመስማማታቸውን እንዲሁም ደግሞ ክርስቲያኖ ሮናልዶ መኖሩ ቡድኑ ጎል እንዲያስቆጥር አለማስቻሉን እንዲሁም ደግሞ እነ ቴሪ ኦነሪና ዝላታን ኢብራሂሞቪች በፎክስ ስፖርት ላይ እሱ መኖሩ ምናልባት ቡድኑን የጎዳው እንደሆነ አድርገው አስተያየት ሲሰጡ የነበረ ቢሆንም በትላንት ምሽቱ ጨዋታ ክርስቲያኖ ሮናልዶ ለዚህ የሚሆን መልስ እንዲሁም ደግሞ ፖርቹጋል መጀመሪያ ተሰጥቷት ከነበረው ግምት በመጀመሪያው ጨዋታ ላይ አቻ መለያየቷን ተከትሎ ዝቅ ያለ ግምት እንዲሰጣት ተደርጎ የነበረውን ነገር በሙሉ የቀለበሰችበትን ውጤት ማስመዝገብ ችላለች። ለክርስቲያኖ ሮናልዶ 2 ጎሎችን ማስቆጠር በፖርቹጋል እግር ኳስ ታሪክ ውስጥ በዓለም ዋንጫ በኢዚዮቢዮ ተይዞ የነበረውን 9 ጎሎችን የማስቆጠር የዓለም ዋንጫ ጨዋታዎች ላይ ክርስቲያኖ ሮናልዶ 10 እንዲያደርሰው አስችሎታል። ከዚህም በተጨማሪ ደግሞ ይህ ፖርቹጋላዊ ኮከብ በ6 የዓለም ዋንጫዎች ጎል በማስቆጠር ብቸኛው ተወዳዳሪ የሌለው ተጫዋች እንዲሆን አስችሎታል። ውድ አድማጮቻችን ወደ ጨዋታው ዝርዝር ከመግባታችን በፊት ፖርቹጋል ጨዋታዋን እንዴት ልታሸንፍ ቻለች፣ ከዚህ በፊት የነበሩ ነጥቦች ምንድን ነበሩ የሚለውን ስንመለከት በተለይ ከክርስቲያኖ ሮናልዶ ጋር የተያያዘ ይህ ወርቃማ የፖርቹጋል ብሔራዊ ቡድን በእሱ ምክንያት የዓለም ዋንጫ ላያሸንፍ ይችላል ወይም ደግሞ የተሻለ ላይጓዝ ይችላል የሚሉ ብዙ አስተያየቶች ይሰጡ ነበር። ከዛም በተጨማሪ ደግሞ የሌሎች የቡድን አጋሮችን አስተያየቶች ትዊስት በማድረግ ባሉን መንገድ በመረዳት የክርስቲያኖ ሮናልዶ ወደ 1.2 ቢሊዮን የሚጠጉ ደጋፊዎች ኦንላይን ወይም ደግሞ በሶሻል ሚዲያ ፕላትፎርሞች የተለያዩ የፖርቹጋል ተጫዋቾችን አታክ ሲያደርጉ ነበር። ለዚህም ደግሞ ዋነኛ ምልክት ወይም ደግሞ ኤግዛምፕል ሊሆነን የሚችለው ጃኦ ኔቬዝ የሰጠውን አስተያየት መመልከት ይቻላል። ጃኦ ኔቬዝ እንግዲህ ከዲአር ኮንጎ ጨዋታ በኋላ ክርስቲያኖ ሮናልዶ እንደሁላችን ሁሉ ተጫዋች ነው አይነት አስተያየት ሰጠ። ይህም አስተያየት እንግዲህ ብቻውን ሊወቀስ አይገባም ወይም ደግሞ ብቻውን እሱ ጋር ሴንተር ሊሆን አይገባም የሚል አስተያየት ነበር። ግን ሌሎቹ እንዴት እንደዚህ ይላል በሚል አስተያየት ብዙ ነቀፋ ሲያደርሱበት ነበር። በህይወት የሌሉት እናቱን ሁሉ በመተቸት ጭምር ወይም ደግሞ እንኳን እናት የሌለች አይነት አስተያየት በመስጠት ጭምር። ከዛም በተጨማሪ እንግዲህ ብሩኖ ፈርናንዴዝን የሚተች አስተያየት ደግሞ የክርስቲያኖ ሮናልዶ እህት ላይክ ስታደርግ ታይቷል ማለት ነው። ብዙ ውዝግቦች ነበሩ። ኮንሴሳኦ የሰጠውን አስተያየትን ደግሞ ስንመለከት ክርስቲያኖ ሮናልዶ እንደሌላችን ነው፣ ሁላችንንም ያግዘናል፣ የተሻለ ቲምሜት ነው፣ የተለየ ስፖትላይት እሱ ጋር ሊኖር አይገባም የሚለውን አስተያየት አሁንም ባለመረዳት እንዲሁ ሲተቹ ነበር። ከዚህ በተጨማሪ ግን የጆዜ ሞሪኒዮን አስተያየት መመልከት ይቻላል። ጆዜ ሞሪኒዮ ተጫዋቾችን መደገፍ ወይም ደግሞ መንቀፍ ሳይሆን ያለውን ነባራዊ ሁኔታ የሰጠበት አስተያየት ስንመለከት የፖርቹጋል ተጫዋቾች በጣም እድለኞች ናቸው፣ ምክንያቱም ፖርቹጋል ጥሩ አፈጻጸም ባይኖራት የሚታቸው ክርስቲያኖ ሮናልዶ እንጂ ሌሎች የቡድኑ አጋሮቹ አይደሉም፣ ለዚህም ደግሞ ጥሩ እድል ይሰጣቸዋል የሚል አስተያየት ሰጥቶ ነበር ማለት ነው። ይህንን ሁሉ ተቋቁሞ ነበር እንግዲህ የክርስቲያኖ ሮናልዶ ፖርቹጋል ጨዋታውን 5-0 ማሸነፍ የቻለችና መልስ መስጠት የቻለችው። በዚህ መሰረት እንግዲህ አሁን ላይ ሊዮኔል ሜሲ 5 ጎሎችን አስቆጥሮ የኮከብ ጎል አስቆጣሪነቱን ሲመራ፣ ሌሎች ተቀናቃኞቻቸው ኤርሊንግ ሃላንድና ኪሊያን ምባፔም እንዲሁ በሁለት ጨዋታ 2 ጎሎችን አስቆጥረዋል። ክርስቲያኖ ሮናልዶ እንግዲህ ኮሎምቢያ ላይ ጎሎችን ማስቆጠር የሚችል ከሆነና እነ ሜሲ ላይ መድረስ የሚችል ከሆነ እንደ ቀድሞ ሁሉ ገናናነቱን አስጠብቆ ወደ ፉክክር መመለስ ይችላል። ከምንም ነገር በላይ ግን ክርስቲያኖ ሮናልዶና ፖርቹጋል ትላንትና በማሸነፍ የተቾቻቸውን አፍ ማዘጋት መቻላቸው ትልቁ ነጥብ ይሆናል። ስለ ጨዋታው በስፋት ለመመልከት ያክል ከዲሞክራቲክ ሪፐብሊክ ኮንጎ ጨዋታ ጋር በነበረው አጀማመራቸው ላይ ተመሳሳይ አጀማመር ያደረጉት ፖርቹጋሎቹ ገና በ6ኛው ደቂቃ ነበር ጎል ማስቆጠር የቻሉት። ከዚህ ጎል መቆጠር በፊት ግን ብሩኖ ፈርናንዴዝ 2 ተከታታይ የሚገራርሙ ሙከራዎችን ማድረግ ቢችልም ጎል ሳያስቆጥር ቀርቷል። ከሱ በተጨማሪ ደግሞ ክርስቲያኖ ሮናልዶ ከኑኖ ሜንዴዝ የተሻገረለትን ጎል ኳስ ወደ ጎል ለመቀየር ሳይችል በመቅረቱ ብስጭቱን ሲገልጽ የቆየ ቢሆንም የኋላ ላይ በ6ኛው ደቂቃ ጃኦ ካንሴሎ ያሻገረለትን ኳስ በሚገርም አጨራረስ ጎል በማድረግ የፖርቹጋል መሪነት 1-0 ለማድረግ 6 ደቂቃ ብቻ ፈጅቶበታል። ነገር ግን ለቀጣዩ መሸጋገሪያ ይሆነኛል በሚል እንዲሁ አሁንም በንቃት የቆዩት ፖርቹጋሎቹ ከዚህም በኋላ ሁለተኛውን ጎል ለማስቆጠር 17ኛው ደቂቃ ድረስ መቆየት ነበረባቸው። የቼልሲው ፔድሮ ኔቶ ላይ የተሰራውን ፋውል ክርስቲያኖ ሮናልዶ ይመታል ተብሎ በሚጠበቅበት
ሳይወልቅ በሚገርም የቅጣት ምት ቴክኒክ ኑኖ ሜንዴዝ ጎልን ማስቆጠር ችሏል። ይህም ደግሞ ክርስቲያኖ ሮናልዶና የቡድን አጋሮቹ ምን ያክል መናበብ እንዳላቸው የሚያሳይ ነበር ማለት ነው። ምክንያቱም ክርስቲያኖ ሮናልዶ እነ ብሩኖ ፈርናንዴዝ የመሳሰሉ በአሁን ላይ ጥሩ አደገኛ ቅጣት መቺዎች ቢኖሩም እሱ መተዋለው ብሎ ከኑኖ ሜንዴዝ ጋር በመቆም ነበር ብዙ ተጫዋቾችንና ኢቭን የሁሉንም የስቴዲየም ሰው ግርምት የፈጠረውን ጎል እንዲያስቆጥር ለኑኖ ሜንዴዝ እድል የሰጠው። ኑኖ ሜንዴዝም በሚገርም ሁኔታ አሪፍ ጎል ማስቆጠር ችሏል። ከኩሊንግ ብሬክ በኋላ ደግሞ እንዲሁ በ31ኛው ደቂቃ ነበር ኡዝቤኪስታኖች ጎል ማስቆጠር የቻሉት። ይህንም ጎል ለማስቆጠር ደግሞ ጃኦ ካንሴሎ ከራሱ የ16 ከ50 ክልል ውጪ ሆኖ ድሪብል በሚያደርግበት ሰዓት የኡዝቤኪስታኑ አንድ አጥቂ ተጽዕኖ በማድረግ ኳሱን ይነጥቀዋል። ይህም ተጫዋች ይወድቃል። ከዛም በኋላ ሌላ የኡዝቤኪስታን አጥቂ ነበር ኳሱን በሚገርም ሁኔታ እዛው ከ16 ያርድ ውጪ በመሆን በሚገርም ሁኔታ ማስቆጠር ችሎ ነበር። ነገር ግን የኋላ ቫር ኢንተርቪን በማድረግ ጨዋታው ልክ አልነበረም። መጀመሪያ ላይ ጃኦ ካንሴሎ ላይ ፋውል ተሰርቷል በሚል ጎሉ እንዲሻር ሆነ። ከዛ በኋላ እንዲሁ ኡዝቤኪስታኖች ጥሩ ተጽዕኖ መፍጠር ቻሉ። ፖርቹጋሎችም ኳስ ሰጥቶ ማረፍ የሚባለውን ህግ ተጠቅመው ኳስ ለነሱ ለቀው ሲጫወቱ ቆዩና በካውንተር አታክ ነበር ብሩኖ ፈርናንዴዝ ኳሱን አገኘ። ድሪብል እያደረገ ወደ ኡዝቤኪስታን ጎል ክልል ድረስ እየደረሰ ሳለ ክርስቲያኖ ሮናልዶ በሚገርም መናበብ ነበር። ክርስቲያኖ ሮናልዶ መሮጥ ሲጀምር ገና ውድ አድማጮቻችን ሃይላይቱን ብትመለከቱት ገና ሀፍ ስፔሱ ላይ እያለ ወይም ደግሞ ኳስ መጀመሪያው ላይ መሀል ሴንተሩ ላይ እያለ በእጁ ጠቆመው ተረጋጋ፣ አሁን ፓስ እንዳታረጋለው። ከዛም በኋላ የኡዝቤኪስታኑን ተከላካይ ወይም ደግሞ የማንቸስተር ሲቲውን ኩሳኖቭን በማምለጥ ኳሱን ሩጫውን ማስተካከል ጀመረ። ከዛም በኋላ ነበረ ሲጠቁመው ክርስቲያኖ ሮናልዶ ብሩኖ ፈርናንዴዝ በሚገርም ሁኔታ እንግዲህ እንደሚታወቀው በማንቸስተር ዩናይትድ ሲያደርግ እንደነበረው በዘንድሮ አመት ለክርስቲያኖ ሮናልዶ በሚገርም ሁኔታ ኳሱን ማመቻቸት ቻለ። ክርስቲያኖ ሮናልዶም ኃይል አልተጠቀመም፣ ግን በቴክኒክ ጥግ ላይ ወይም ደግሞ ፋር ፖስት ላይ በሚገርም ሁኔታ ሁለተኛ ጎሉን ለሀገሩ በማስቆጠር የፖርቹጋል መሪነት 3-0 ማድረስ ቻለ ማለት ነው። ይህ እንዲህ እንዳለ እረፍት በመውጣታቸው እንግዲህ ጃኦ ፌሊክስም ሌሎችም እነ ኩሳኖፍም ኳስን ሙከራ ለማድረግ ሞክረው ነበር። በተለይ ግን ከረፍት ከመውጣታቸው በፊት ክርስቲያኖ ሮናልዶ ማይነስ የተደረገለትን ኳስ ወይም ደግሞ ለእሱ አሲስት የተደረገን ኳስ ቺፕ አድርጎ በረኛውን አልፎት ነበር። ነገር ግን አሁንም ይህ የማንቸስተር ሲቲ ተጫዋች ኩሳኖፍ ኳሱን በቀላሉ ማዳን ችሎ ነበር። ይህም እንግዲህ ክርስቲያኖ ሮናልዶ ሃትሪክ እንዳይሰራ ማድረግ ችሏል ማለት ነው። ከእረፍት በኋላ ያለውን ሁኔታ ደግሞ ስንመለከት ኡዝቤኪስታን ተስፋ ሰጪ ሙከራዎችን ሲያደርጉ ቆይተዋል። በዛውም ደግሞ ጃኦ ፌሊክስ ጥሩ እንቅስቃሴ ሲያደርግ ቆይቷል። ነገር ግን የመጨረሻ አጨራረሱ ልክ ሳይሆን ይቀርበትና ጎል ሳያስቆጥር ይቀራል ማለት ነው። ብዙ ሙከራዎችን ማድረግ ችሎ ነበር። በሁለተኛው አጋማሽ በብልሃት ሲጫወት የነበረው የ41 ዓመቱ ተጫዋች ክርስቲያኖ ሮናልዶ አሁንም የተለያዩ ሙከራዎችን በማድረግ ኡዝቤኪስታኑን በረኛ ናማቶቭ በጣም ሲያስጨንቅ ነበር ማለት ነው። በ58ኛው ደቂቃ ሮናልዶ ከቅርብ ርቀት ያደረገው ጠንካራ ሙከራ እንዲሁ ይህ በረኛ ማዳን ችሏል ማለት ነው። ከዛ በ60ኛው ደቂቃ ነበር ብሩኖ ፈርናንዴዝ ያሻገረውን የማዕዘን ምት እንዲሁ ተጨራርፎ በራሳቸው ጎል ላይ ማስቆጠር የቻሉት ናማቶቭ በረኛው ማለት ነው። ይህንም የፖርቹጋል መሪነት 4-0 ማድረስ ችሏል። እንዲሁ አሁንም እንግዲህ የተሰጣቸውን ግምት ማስተካከል ነበረባቸው። ማጥቃታቸውን ቀጥለው ክርስቲያኖ ሮናልዶ እንዲሁ ተጭኖት መጫወት ችሎ ነበር። ለዚህም የናማቶቭን ስህተት ተጠቅሞ በግራ እግሩ አስተካክሎ አክርሮ የመታውን ኳስ ድጋሚ ይህ በረኛ ማዳን ችሏል ማለት ነው። አሁንም ለክርስቲያኖ ሮናልዶ ማይነስ የተደረገ ኳስ ተቀይሮ የገባው ራፋኤል ሊያኦ ወደ ጎልነት በመቀየር የዚህን ጨዋታ 5-0 መሆን ማረጋገጥ ቻለ ማለት ነው። ለዚህም ፖርቹጋል 5-0 በማሸነፍ ኮሎምቢያ እስክትጫወት ድረስ 4 ነጥብ ይዛ ምድቧን ትበራ ነበር። ከዛም በኋላ ግን ኮሎምቢያ ዲሞክራቲክ ኮንጎን በማሸነፍ አሁን 6 ነጥብ አላት። ስለዚህ በምድቡ ጨዋታ በግሩፕ ኬ የክርስቲያኖ ሮናልዶ ፖርቹጋል በሁለተኛ ደረጃ ላይ ትገኛለች። ሁለተኛ ሆና የምታጠናቅቅ ከሆነ ምናልባት ከአርጀንቲናና ከሌሎች ቡድኖች ጋር የመድረስ እድሏ ከፍተኛ ይሆናል። ለዚህም ቀጣዩ ጨዋታ በጣም ተጠባቂ እንዲሆን ያደርገዋል ማለት ነው። ማለትም ቀጣዩም ጨዋታ ከሉዊስ ዲያዟ ኮሎምቢያ ጋር የሚያደርጉ ይሆናል። ውድ አድማጮቻችን ከአጥቂ ጀምሮ እስከ በረኛ ድረስ በጥሩ ልምድና በጥሩ ችሎታ የታጀበችው ፖርቹጋል ውጤቷን እንዴት ሆና ታጠናቅቅ ይሆን? ቀጣይ የኮሎምቢያውን ጨዋታስ አሸንፋ አንደኛውን ትጨርስ ሲሆን ይህንን ጊዜ የሚፈታው ጉዳይ ይሆናል። እስኪ ሀሳብ አስተያየታችሁን ክርስቲያኖ ሮናልዶን በተመለከተም ደግሞ ያላችሁን ግምትም እንድትሰጡን እንወዳለን። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር በማድረግ ለወዳጅ ዘመዳችሁ አጋሩ። እንዲሁም ቤተሰብ ካልሆኑን ደግሞ ሰብስክራይብ በማድረግ ቻናላችንን ይቀላቀሉ። ፕሮግራማችንን በዚህ ጨርሰናል። ባይ ባይ።